ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አሁን የመጣውን ሁሉ መቋቋም እችላለሁ። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገሪያት። ከዛ ውጪ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው። በጣም በቃ አልኩሽ፣ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትምለው የምትገዘተው። ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ እኮ ሱመያ ማንም ወጥቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ይስታለ እስቲ ትምጣ ማስረጃ ካላት እንደዚህ ደፍራ ፎቶ ለጥፋ የምትሰራ ከሆነ ምን ማስረጃ ይዛ ነው ማለት? ነገ እኮ ሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጅው ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ የእውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ የምገላገላለሁ። ገብቶሻል? ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላኝ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ። ጥሯት ራሷ ነው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን። እንጂ ካለበለዚያ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይ እስኪ ልጥራት፣ ግን ልጆቼ ጋር ሄዳሉ። እነሱ ከመጡ እኔ አልገባም። ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት አልፈልግም። እኔ ይኸውልሽ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቂያለሁ ከመሰላት ማለት ነው። ከነሱ ጋር ጭራሽ መነጋገር አልፈልግም። እንድንጠይቃቸውና ይቅርታ እንዲጠይቁሽ እኮ ነው ስላስቀየምሽ። አይ ሀቡ እኔ ያሳለፍኩትን አታውቂም። እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያደረጉኝ። ለምን እኔ ቱቱን ራሱ ምንም አርጊያት አላውቅም። ምን አርጊያት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታውቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ ያገሻቸው እንደዚህ እንዳሉ እንዲሉኝ አልፈልግም። ከነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔን ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ እኔ መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው እኔ መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እኔ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማዕዚ ወላ ቱቱ እንዳትናገሩ። ምክንያቱም ሀቡ እኔና እነሱ በጣም እንለያያለን። እኔና ማዕዚ ለመሰልሽ እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ፣ ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማዕዚን አሁንም እነግርሻለሁ በ22,000 ህዝብ መሃል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዕዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች።
አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ይሄንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ታይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድን ነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም አይደለ? ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለመዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው የሰራሁት። የስራ ቪዲዮ ነው። ገብቷችኋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጎ አልኩኝ። ልጅቷ ወጣች። ኢክራም ወጣ። ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረ። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኛው፣ ስለማቃት ከፋኝ፣ ባላቃት አይከፋኝም። ያን ስል ሌላው ውጥንቅጦስ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ነገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ማዕዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዕዚ ንገሪኝ። ሰላም ማዕዚ እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሰላም ነው አንበላለን ማለት ሀቡዬ። እኔ ሪፖስት ያደረኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት። እሺ ቱቱንስ ምን አርጊያን ነው እንደዛ ስትሳደብ? የኔ ልመልስና ቱቱን ደግሞ ራስን ተጠቀታለሽ ውዴ። ማዕዚ ሪፖስት ማድረጓ ብቻ ነው፣ ሌላ ካፏ ክፉ ቃል አልወጣም አይደል? ሌላ አይነት ነው እንጂ ምን ያረጉኝ ከነሱ የማይጠበቅ ነገር ነው ይሄ። ዛቶሻል ፎቶ እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትስአፕ ላይ ላክልሽ። እሺ ለምንድነው የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየኝ። በውስጥ የሚያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ።
እንዲሁም የሱመያ የምትባለውን አውርደው ልከውልኛል። ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ ሀቡ ከ43,000 ብሩ ውጪ